ሞትን ያላየ ወይም ያልቀመሰ ሰው መጽሐፍ ቅዱሳችን ውስጥ እንዳለ ያውቃሉ? ይህ ቅዱስ ሰው ከእግዚአብሔር ጋር በጣም የቀረበ ግንኙነት ስለነበረው እግዚአብሔር ወሰደው። አንድ ቀንም ድንገት ጠፋ። ይህ ቅዱስ ሰው ሄኖክ ይባላል። ሄኖክ ማን ነው? ለምንድን ነው የዚህ ሰው ታሪክ በጣም አጭር ነገር ግን በጣም ኃይለኛና አነጋጋሪ የሆነው? በዚህ ምስጢራዊ ሰው ሕይወት ውስጥ የተደበቁት ስለ ሰማይ፣ ስለ መላእክት እና ስለ ዘመን ፍጻሜ ያሉት ምስጢሮችስ ምንድናቸው? ዛሬ አካሄዱን ከእግዚአብሔር ጋር ስላደረገው ደግሞም በብዙ ምስጢሮች የተሞላውን የሄኖክ ያልተነገረ ታሪክ እናያለን። እስከ መጨረሻው ከኔ ጋር ይቆዩ። እንደ በፊቱ ላይመለከቱት ይችላሉ። ሄኖክ ለመጀመሪያ ጊዜ የተገለጸው በዘፍጥረት መጽሐፍ ውስጥ ነው። የተገለጠው በጥቂት ቁጥሮች ብቻ ነበር። ነገር ግን እነዚያ ጥቂት መስመሮች በሰው ልጅ ታሪክ ውስጥ ካሉት ታላላቅ ምስጢሮች መካከል አንዱን መዝግበው ይዘዋል። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ያለምንም ማብራሪያና ዝርዝር ሄኖክ እግዚአብሔር ስለወሰደው አልተገኘም፣ ዝም ብሎ ጠፋ። ሄኖክ የኖረው 365 ዓመት ነው። በዘፍጥረት ውስጥ ካሉ ከሌሎች ሰዎች ጋር የኖረበት ዘመን ሲነጻጸር እጅጉን አጭር ነው። አዳም 930፣ የሄኖክ ልጅ ማቱሳላ ደግሞ 969 ዓመታትን እንደኖሩ መጽሐፍ ቅዱስ ይነግረናል። ሄኖክ ግን 365 ዓመት ብቻ። ይህ በአንድ ዓመት ውስጥ ካሉት ቀናት ጋር ተመሳሳይ ቁጥር ነው። ይህ በአጋጣሚ ነበር ወይስ ሕይወቱ ዘላለማዊ የሆነ ነገርን እንደሚወክል የሚያሳይ መለኮታዊ ምልክት ነበር? ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ማለት ምን ማለት ነው? ይህ ቃል በዕብራይስጥ ጥሩ ሕይወት መኖር ከሚል በላይ ትርጉምን ይሰጣል። አካሄድን ከእግዚአብሔር ጋር ማድረግ ማለት ከእግዚአብሔር ጋር የቅርብ ዕለት ተዕለት የሆነ ጓደኝነትና ቅርበትን መመስረት ማለት ነው። ሄኖክ ጻድቅ ሰው ብቻ አልነበረም፣ ነገር ግን ለአምላኩም ታማኝ ሰው ነበር። በእያንዳንዱ እርምጃ ውስጥ እግዚአብሔርን የሚፈልግ ደግሞም በዚህ ምክንያት ሞትን ያላየ ሰው። አስቡት፣ ከእግዚአብሔር ጋር በጣም ቅርብ ከመሆናችሁ የተነሳ የመሞቻ ጊዜያችሁ ሲደርስ መቃብር፣ ለቅሶ ወይም የመጨረሻ እስትንፋስ ሳይኖር ቀጥታ የሰማይ ዘላለማዊ እቅፍ ውስጥ ስትገቡ፣ በእውነት ይህ የሚያስደንቅ ነገር ነው። የሄኖክ ሕይወት እውነተኛ እምነት ስርዓቶችን መፈጸም ወይም ሃይማኖተኝነት ብቻ ሳይሆን ከእግዚአብሔር ጋር በየቀኑ ባለ ወዳጅነትና ቅርበት ውስጥ መኖር እና መሄድ እንደሆነ ያስታውሰናል። ነገር ግን የሄኖክ ምስጢር እዚህ ጋር አያበቃም። ስለ ሄኖክ የሚናገሩ ከመጽሐፍ ቅዱስ ውጭ የሚገኙ ጥንታዊ ጽሑፎች አሉ። ከነዚህም መካከል በጣም ዝነኛው መጽሐፍ መጽሐፈ ሄኖክ ነው። ይህ መጽሐፍ ምንም እንኳን የዓለም አቀፉ የመጽሐፍ ቅዱስ ማህበር ቀኖና አካል ባይሆንም በቀድሞ አይሁዳውያንና በኢትዮጵያ ኦርቶዶክስ ክርስቲያን ማህበረሰቦች ዘንድ የተከበረና ተቀባይነት ያለው መጽሐፍ ነው። በእርግጥ በአዲስ ኪዳን ውስጥ የሚገኘው የይሁዳ መጽሐፍ ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥቷል ብሎ ለነዚያ ደግሞ ትንቢት ተናገረ በማለት ከሄኖክ መጽሐፍ ጠቅሷል። ታዲያ የሄኖክ መጽሐፍ ምን ይላል? መጽሐፈ ሄኖክ የተቀበላቸውን የተለያዩ ራእዮች ይናገራል። በሰማይ ውስጥ ያሉ ጉዞዎች፣ ከመላእክት ጋር የሚደረጉ ንግግሮችና ስለ ወደፊቱ ያሉ ትንቢቶች መጽሐፉ ከሚያነሳቸው ነገሮች
መካከል ናቸው። ከመጽሐፉ ምስጢራዊ ክፍሎች አንዱ ስለ መላእክት የተጻፈው ነው። በመጽሐፉ ውስጥ ወደ ምድር የመጡ የሰውን ሴት ልጆች ሚስቶች አድርገው ያገቡና ግዙፎችን ኔፍሊምን የወደቁ መላእክት ይገኛሉ። እንደ ጽሑፉ ከሆነ በእነዚህ መላእክት ላይ የእግዚአብሔርን ፍርድ ለማድረስ የተመረጠው ሄኖክ ነበር። ይህ ሄኖክን ነቢይ ብቻ ሳይሆን በሰማይና በምድር ላሉት መልእክተኛ ወይም በመለኮታዊና በሰው መካከል ያለ ድልድይ ያደርገዋል። በሄኖክ መጽሐፍ ውስጥ ሄኖክ ወደ ሰማይ እንደተወሰደና አስገራሚ ምስጢሮች እንደታዩት ይናገራል። የእግዚአብሔርን ዙፋን፣ የመላእክትን ሰራዊት፣ የነፋሳትን መጋዘኖች እንዲሁም የከዋክብትን ምስጢሮች አይቷል። እንዲሁም በተጨማሪ ሄኖክ የመሲሁን መምጣት፣ በክፎች ላይ የሚመጣውን ፍርድና የዓለም መጨረሻ እንደታየው ይናገራል። በዚህ ምክንያት ብዙ ቀደምት ክርስቲያኖች ሄኖክ የክርስቶስ ጥላ፣ የተመረጠ፣ ከፍ ከፍ የተደረገ እና በእግዚአብሔር ፊት የተከበረ ሰው እንደሆነ ያምኑ ነበር። ዘፍጥረት ሄኖክ እንዳልሞተ ይናገራል። ይህንንም ዕብራውያን 11 ያረጋግጣል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ይህ ነገር ሄኖክን በመጽሐፍ ቅዱስ ውስጥ ሞትን ፈጽሞ ካልቀመሱት ሁለት ሰዎች አንዱ ያደርገዋል። ሌላው በነበልባል ሰረገላ የተወሰደው ነብዩ ኤልያስ ነበር። አንዳንድ የሃይማኖት ሊቃውንት ሄኖክና ኤልያስ በራእይ መጽሐፍ ውስጥ የተጠቀሱት ሁለቱ ምስክሮች እንደሆኑ ያምናሉ። እነርሱም ከመጨረሻው ፍርድ በፊት ወደ ምድር ለመመለስ የታሰቡ ናቸው። ከሁሉም ምስጢሮች ባሻገር የሄኖክ ታሪክ ኃይለኛ ትምህርትን ይዟል። ሄኖክ መንግስታትን አልገነባም፣ ጦርነቶችንም አልተዋጋም። በዘፍጥረት ውስጥ እንዳሉት ሌሎች ሰዎችም በጣም ረጅም ዕድሜን አልኖርም። ያደረገው አንድ ነገር ነበር፣ ይህም ከእግዚአብሔር ጋር ሄደ። ይህም ታላቅነት በስልጣን በሀብት ወይም በዝና ሳይሆን ከእግዚአብሔር ጋር በታማኝነት መሄድ እንደሆነ ያሳየናል። በየቀኑ ከእግዚአብሔር ጋር ለመሄድ ስንመርጥ እኛም ልክ እንደ ሄኖክ ወደ ዘላለም እንገባለን። የሄኖክ ታሪክ አንድ ትልቅ ጥያቄን ራሳችንን እንድንጠይቅ ያደርገናል። ይህም እኛ ከእግዚአብሔር ጋር እየሄድን ነው ወይስ በሕይወት ውስጥ ዝም ብለን እየኖርን ነው? ምናልባት የሄኖክ ሕይወት አጭር ነበር፣ ምክንያቱም እግዚአብሔር አስፈላጊ የሆነው የዓመታችን ርዝመት ሳይሆን ከእርሱ ጋር ያለን የእርምጃችን ጥልቀት መሆኑን ሊያሳየን ስለፈለገ። የዛሬው የመጽሐፍ ቅዱስ ታሪክ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ።